ጃኒ ከባድ ማስጠንቀቂያ በዱባይ ተሰጣት። ውድ እና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ብለናል። እንግዲህ እንደምታውቁት ጃኒ ዱባይ ሄዳለች። እንግዲህ ዱባይ ሊያዝናናት ይዟት ሄደውም 8 ሚሊዮን የከፈላት በእድለት አምባሳደር አድርጎ የሾማት የሐኪም ቤቱ አምባሳደሯ ነው አሉ። እና እሱን ይዘት እያስናናት ያለው ማለት ነው ዱባይ። እና እንግዲህ ዱባይ ጃኒ ምን ገጠማት የሚለውን ዛሬ ይዤላችሁ መጥቻለሁ። እንግዲህ ጃኒ በብዙዎች ዘንድ ተወዳጅነትና አድናቆት እየተሰጣት ያለች ልጅ በሚዲያ ወይም በቲክታክ በተለይ በቲክታክ ብዙ ሰው ወዳጅ እያደረገች የመጣች ልጅ ናት። በጣም ታዋቂ ናት። እና ከዛም አልፎ ደግሞ የአዶናይ ፍቅረኛ ነበረች። በፊት የጆን ዳንኤል ፍቅረኛ ነበረች። አሁን ደግሞ የአዶናይ ፍቅረኛ ነች። እና አሁን ደግሞ ከአዶናይ ጋር ተጣልተናል ብላለች። እንግዲህ ፈጣሪ ይወቅ። እኛ የምናውቀው ነገር ያን ባይኖርም ተጣልተናል የሚል ነገር መጥቷል ማለት ነው። ግን ጃኒ አዶናይ ወደ 15 ቀን ገደማ ዱባይ ነበረ። እንግዲህ እሱ እዛ ተዝናንቶ ሲገባ እሷ ደግሞ ሄዳለች ማለት ነው በተራዋና ይሄ ለምንድን ነው እንግዲህ አላቅም። ምናልባት ቀንታ ምቀኝነት ሊሆን ይችላል፣ እሱ ያረገው ይቅርቤ ሊሆን ይችላል፣ ወይም ደግሞ ማናጀሯ ላዝናናች ብሏት ሊሆን ይችላል። እና ብቻ ደስ የሚል ነገር ነው። እና ከወደ ዱባይ ምን ተሰማ መሰላችሁ ቤተሰቦቼ? ከወደ ዱባይ ጃኒ አድናቂዎቿ አጋጣሚ ጂጂኪያን ታውቃላችሁ። ጂጂኪያ ዱባይ ናት እና ከጃኒ ጋር እንገናኝ ብላት ነበረ ማለት ነው ጋይስ። እና ጂጂኪያ እንደሚታወቀው ጃኒ እና አዶናይ ጃኒ እና ጆን ፍቅረኛ በነበሩ ሰዓት በጣም ቤስት እናታቸውም እህታቸውም ጭምር ነበረች። ጂጂኪያ ሚስጥራቸውን ተካፋይ፣ ሲጣሉ አስታራቂ ነበረች። ግን ጃኒና ጆን ዳንኤል ሲጣሉ ጂጂኪያ ጃኒን በጣም ነበር የሰደበቻት። በተለያዩ ነገሮች ጥፋተኛ ነሽ አንቺ በማለት በጣም የሰደበቻት ጂጂኪያ ነበረች። እንግዲህ ጃኒን እና ጋይስ ምን መሰላቸው? አሁን ሰው ሁላ እየተገለጠለት የመጣ ነገር ቢኖር አሁን ጃኒ በእድም ሌታ ዱባይ ጂጂኪያ ነበረች እና ሊብ ላይ ሆና ጃኒ በጣም ሰድባት፣ በጣም አስቀይማታለች ጂጂኪያ ማለት ነው። ጂጂኪያ በጣም የጆን ዳንኤል እናትም ጓደኛም ወዳጅም ጭምር ናትና አንዳንድ ጊዜ ደግሞ ወዳጅም ወይም ጓደኛም ስለሆነ ሳይሆን ለእውነት የምንፈርድ ነገሩን የምናውቅ ከሆነ ነገሩን በምናውቀው ልክ ደግሞ ለእውነትም መፈረድ የሚፈርድ ሰው ሊኖር ይችላል። እና ጂጂኪያም በጆንና በጃኒ መካከል ነበረች እና እውነቱን የምታውቅ ይመስለኛል። ከዛ የተነሳ ጃኒን በጣም ነበር የሰደበቻት ከጆን ዳንኤል ጋር በተጣሉ ጊዜ ማለት ነው። እና አሁን ጃኒ እንዴት ለጂጂኪያ በእድምታ ሊቭ ላይ ጊፍት ሰጠቻት እና ጊፍት ሰጠቻት። እንደገና ደግሞ ጂጂ ዱባይ ናት እና እንገናኝ ምናምን አለቻት እና እሺ እንገናኛለን እናቴ ናት ምናምን ማለት ጀመረች ጃኒ ማለት ነው። እንግዲህ እንደዛ ሰድባት ማለት ነው። እና አንዳንዶች ደግሞ የገመቱት ምን እንደው ታውቃላችሁ? ጃኒ ከጆን ዳንኤል ፍቅሯ አልወጣላትም፣ አሁንም ወይ እንድታስታርቃት ይሆናል ወደ ጂጂ ተመልሳ እንደዛ ሰድባት እንደዛ ዋርዳት በህዝብ ፊት አሁን ዱባይ ልታገኛት የፈለገችውና ጊፍት ልሰጣት የቻለችው እንደዛ ሰድባት እንደዛ አድርጋት አሁንም ጆን ዳንኤል ላይ ፍቅር ካላት አንጻር ነው። እና ወይ ከጆን ዳንኤል እንድታስማማ ስለምፈልግ ይሆናል ጂጂን መጠጋት የፈለገችው። ዞሮ እንትንን የወደደ እንትኑን ይወዳል ነው። እና በጆን ዳንኤል ጀርባ ስለሆነች ጂጂ አሁን ጂጂኪያን ጃኒ የታረቀችው ከአዶናይ ጋር የተጣላች ጊዜ ፍቅሯ ወደ ጆን ዳንኤል ወይ እንድታስማማ ትፈልጋ ነው የሚሆነው የሚሉ እንግዲህ ብዙ ወሬዎች እየወጡ ነው። በጣም ነው የሚገርመው። እና እናንተም ግምታችሁን ማስቀመጥ ትችላላችሁ። እንዴት ይሄ እንደሆነ እንግዲህ ፈጣሪ ያውቃል ማለት ነው። እና ጋይስ እናንተንም ሀሳብ አስተያየት አስቀምጡ። እና እንግዲህ ጂጂኪያ እና ጃኒ ዱባይ ቀጠሮ ነበራቸው። ቀጠሮ ላይ እንግዲህ ብዙ የጃኒ አድናቂዎች ጂጂኪያን እንዳታገኛት እያሉ በጣም እንትን እያሏት ነው ያሉት። ጂጂኪያን እንዳታገኛት ከጂጂኪያ ጋር እንዳትገናኝ እያሉ
በጣም ማስፈራሪያና ምክር የሆነ ነገርም እያስመሰሉ የጃኒ አድናቂዎች ከጂጂኪያ ጋር እንዳይገናኙ በጣም ጥረት እያደረጉ ነው፣ የጃኒ ደጋፊዎች። ጃኒ ግን እምቢ፣ ግዴታ ከጂጂኪያ ጋር አገናኛለሁ ብላለች። እና ጋይስ እንግዲህ ጂጂኪያ የጆን ዳንኤል የጀርባ አጥንት ናት። እንግዲህ ወይ ያው ብቻ ይመስለኛል ጃኒ የፈለገችው ነገር ወደ ጆን እንድታስጠጋት ይሆናል የሚል ግምት አለና ከእውነትም አዶናይ ተገፍቷል። አዶናይ ወዶ አይደለም የተዋት ጃኒን። ምክንያቱም ጃኒ በጣም የጆን ዳንኤል ፍቅር አለባት። ከአሁን በፊትም ብዙ ነገር ስታደርግ እንግዲህ አይተናል። በፊትታክ እንደምትደውልለት እንደምታየው በድብቅ ምናምን ብዙ መረጃዎች ወጥተዋል። አሁን እንግዲህ ከጂጂኪያ ጋር ደግሞ ተገናኝታ ምን ልታወራ እንደሆነ ወይም ለምን እንደፈለገቻት አላቅም። በጆን ዳንኤል ጊዜ ግን ጂጂኪያ በጣም የሰደበቻት ሴት ናት። አሁን ግን እናቴ ናት ጂጂኪያ ቄም የላትም ምናምን ብላ ጃኒ ዱባይ ተከታዮቿ ተይ እንዳትገናኝ የሚሏትን ነገር ወደ ጎን ትታ ከጂጂ ጋር ለመገናኘት አስባለች እና እገናኛለሁ ብላ አቋሟን አስቀምጣለች ማለት ነው። እና ምን ታስባላችሁ ጋይስ? እናንተ ማሰብ አስተያየታችሁን ስጡ። የኛ አስተያየት እንደዚህ ነበረ። አብራችሁን ስለነበራችሁ እናመሰግናለን። መልካም